አንድም ቀን ልጄ ለደሃ አድራለሁ እያስቤ አላውቅም። ምረኩ ከኒያም ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። አንድም ቀን ልጄ ለደሃ አድራለሁ እያስቤ አላውቅም። ምረኩ ከኒያም ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት እስቲ ጠቅላላ ቤተሰቦችን ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው ማለት ምን ማለት አለው? ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው። ተናዳችኋል ልጁ በማግባቱ። እንዲህ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቼ ያሳደኳትን ልጄ ነው እኮ ነው ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያለሁት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ፣ ግን እግዚአብሔር አላዛበረኝም። እሷን ሰጠ የኔ ልጅ። ምን ልጅን ብቻ ትከባለህ? የኔም ልጅ ለሷ ስጦታዋ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ የሚመስለው? ቤት ውስጥ ራሱ አሸንዳው እያላችሁ አልነበር እንዴ የምትጠሩት? ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም። እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ። ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው ይመልሱን የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት ነው። ድሮም ያማረብንን ባስተሳሰብም በውበት ባስተሳሰብ አራት አስቀኝ አጥቶ ያረጠው። እስቲ በፊው ጋር ሄደህ ተመልከት። መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንስ አለ። ለዶሮ አርስቶ ስንዴ የሚበትን አለ። እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተህ አዝለህ የመጣ ሰው እኮ ነው። እባክህ ልለምን የስጦታ ሰዓት ሲደርስ ተደበቁልኝ እባክህ። እንዲህ የእንጀራ ሰፌድ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አረጋችሁት እኮ የልጄን ሰርግ እኮ እንዴ አያዩ ነው ያፈለ ለቀቀኝ። አንተ ሰው ለቀቀኝ። ቁጥሬን ከየት ነው ያመጣኸው? የት ነው የምታውቀኝ? ሁለተኛ እንዳትደውልሽ። ሁለተኛ አላማ ያለው ልጅ በ15 ዓመቱ አግብቶ በ17 ዓመቱ ይወልዳል። አንቺ በ27 ዓመትሽ ቁጥሬን ከየት አመጣው? ቁጥሬን ከየት አመጣው? የት ነው የምታውቀኝ እንዴ? ቁጥሬን ማን ሰጠህ እንዴ? መገኛ የሚስጠው ሰይጣን የሚስጠው ዋናው መደወሉ ነው። ጊዜ አንድ ጥላት ይኖረዋል። እሱ ይሆናል የሰጠው ስልክሽ። እኔ አላማ አለኝ። አሁን አላገባም። አላማ አለኝ። አሁን አላገባም። ገልቱ እና ታዲያ እኔ ላገባልሽ ነው? አግቢ። ምን አይነት አላማ አለኝ። ጭጫሮጂት አለች ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴን መጠቀም እኮ ነው የምፈልገው። ወዴት አታፍርም? ይሄ ቤት ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው የኔ ጌታ ምንድን ነው? ተከራይቼ አንዴ የምኖረው ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ የኔ ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ በቃ ደሞዝነቱ አይደለም ስንት ታንሽ ኮላሊ ነው ያስገባ የምታጫውተው። ምን ነው ለኔ ጊዜ አነሰ ሰውነት ካልፈለክ ለቀል። ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም። ኧረ በእግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው በስተርጅና እሱ ምነው እግዚአብሔር አልክ። እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ የኔ ጌታ። ክርክር አልፈልግም። ለቀውልቅ። ቆይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ። ከሁለት አንዱን ምረጥ። ከዘራኩታል በቃ። ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንዴ ጭራሽ? ከሳምንት ውልቅ በልልኝ። ለቀውጣ በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል። የእርሶን ሰውነት ከምነካ ውልቅ ብዬ ቦታ ይችላል። ምን ነው እናቴ ከምትሆን ሴት ጋር እምግማማው ልጉ
Ne istersen bir ömür hazırım. ወዴት ሄደ? እሺ ላብ እሺ ተፈልገ ፈልገኛ ለከባድ ጉዳይ ነው የፈለኩት። ምን ይፈልከኝ 300 ብር አንዴ ላክልኝ። ምሳ አርቦኝ ጨጓሬ አንተ ሁሌ ነው እንዴ? አንተ ደግሞ ችግር 200 300 ብር 300 ብር ነው የፈለኩት እንዴ? የዋና የቡና 400 ብር አቢሲኒያ ባንክ አካውንት ላክ። አቢሲኒያ ንግድ ባንክ አርግልኛ። በቃ አዘር ባንክ ላክ። አዘር ባንክ አልቀበልም። በያ ሶሪ አልቀበልም። አይ ላሰራ የምቸኝም ምን እንደዚህ እዴ ቁልቁል ስደምሩ እንደዚህ ነው ያምታታኛልና ሶሪ አልችልም። አዘር ባንክ አልቀበልሽ። ስትረዳ ለመጀመሪያ ጊዜ ነው እንዴ? ሰው ረድቶ አያውቅም እንዴ? ከዚህ በፊት አንተ ራሱ ሰው ረድቶ አታውቅም እንዴ? አዘር ባንክ ይላል እንዴ? እንትበል እሺ ንግድ ባንክ ይኸው አስገብቼልሃለሁ። ሂድ አስገብቼልሃለሁ። ፎቶ ላንሳ። ሂድ አስገብቼልሃለሁ። ስልክ ነው ነው ሄደት ዲያማል እንዴ? እንታይ ነው የምትመጣ ፎቶ ላንሳ። ስልክ ነው አትሄድ ወይ እናቴ ረጂ ሂጂ አገልግል። ሰላም እዚህ ቤት ሰላም ውላችኋል። እኔ ያው ለሀገራችን ታላቅ ኢንቨስተር ነኝ። ኢንቨስተር ይመጣል ሲባል አልሰማችሁም? ሰምተናል። ኧረ ሰምተናል። አዎ እኔ ከተማችሁ ሰፈራችሁ ላለማላችሁ ነው የመጣሁት። እዚህ ጋር ቆንጆ ቢች ዳር እሰራላችኋለሁ። እዚህ ጋር የተለያዩ ሆቴሎች እገነባላችኋለሁ። ምንድነው ይሄ? ነው እንደ አቀባበላችሁ? ይሄ ነው እንደ ለታላቅ ባለሀብት አቀባበላችሁ? እንዴት ነው ግን? እንዴት ነው እንደጠበቃችሁ ታገኛችሁ? እንዴት